ሸሚዞች ነገ የሆነ ነገር ቢሆን ቢፈጠርስ? አንቺ ሴትዮዋ ቁራን የምትምለውማ ለባሏ እንትን ነው። አይነካሽም ሰውጣ ይዤ እወጣለሁ። ታዲያ ኦልሬዲ አወቀች ማለት ነው። ኦልሬዲ ፖሊስ መጥራትሽን አውቀው እና ፖሊሶች ከሄዱ በኋላ በር ከዘጉ በኋላ የሆነ ነገር ቢያረጉሽስ? ይሁን ወደ ሀገር ይላኩኝ አትይም ማሬ። እኮ ባሏ ላይ ነው እንዳይበቀላት፣ ነገ እንዳይበቀላት ሚስትየው እየጮኸችበት ነው እኮ ሌላ ችግር እንዳይበቀላት፣ እሷን እንዳይበቀላት። ፖሊሶቹ መሄድ የለባቸውም። በእናትሽ መዲና እምቢ ማለት ቁራን ብትምል ምን ብትል እምቢ ማለት ነበረብሽ። አሁን ባልና ሚስት በዚህ ምክንያት የሆነ ነገር ቢዳረሱ አንቺን ይበቀልሻል። ገባሽ? ክላሴ ልግባና እንትን ልበል። እሺ ቶሎ ግቢና ቆልፊ፣ መፍትሄ እንፈልጋለን። ውጪ ነሽ? አሁን የቱ ጋር ነው ያለሽው? አሁን በር ላይ ነኝ። ውጪ በር ላይ ነሽ? አዎ። እሺ ውጪ ወደ አስፋልትና መኪና አስቁሚና ፖሊስ ጣቢያ ውሰዱኝ በይ። አትግቢ መልሰሽ ወደ ልጅ ማንም ሳገኝሻል ባይ ውጪና ይኸውልሽ፣ ሰዓት ዘጊው ስልኩን ከኛ ጋር እያወራሽ ውጪና በር ላይ መኪና ማንኛውም መኪና አስቁመሽ ወዲኒ መክፈር ላይ ፈልክ በዩ። ከፈለሽ እኔ ታገናኝኝና ሹፌሩን አናግርልሻለሁ። አላህ ይخليك ወዲሃ መክፈር እለዋለሁ። አቅራቢያ የሚገኝ ፖሊስ ጣቢያ ውሰዳት እለዋለሁ። የሴትዮዋ ጨዋታ በጣም ያስፈራል። ባልና ሚስት የሆነ ነገር ላይ ቢዳረሱ በአንቺ ምክንያት ነው ብለው አንቺን የሆነ ነገር እንዳያረጉሽ ውጪ ውጪ። ፖሊሶቹ ውሰዱሽ። አዎ ወደ ሀገር ይሸኙም ቢያቸው ደዊና አሁን አስባልት ተሆነች ሌላ ጋስ መሄድ አይችልም። አረቦቹ እንትን የሚስባቱ ይልሽ ሀቡዬ በር ክፍት ከሆነ ውጪ ወይ ሀቡዬ። አሁን ምን ይልሽ ሀቡዬ፣ አሁን እሷ ብትወጣ ማለት ነው ብትሽሩድ ብለው እነሱ ይበልቁባታል። ምክንያቱም ሰው ወደ ሀገር ተሰር ነው ወደ ሀገሯ ትሄድ አልፈልግም። ህይወቷ አደጋ ላይ ነው እዚህ ቤት ከገባች እኮ ቀጥታ አሁንም መልሳ ህይወቴ አደጋ ላይ ነው ብላ መደወል ነው ያለባት በፖሊስ። ደዊ መዲና ይመጣሉ እኮ እነሱ መተው ይወስዷታል። ወጣቻሪያ ላይ ፖሊሶቹ ሳይርቁ ደዊላቸው እዛው ናቸው፣ ይመለሱልሻል። እኔ ፈርቻለሁ አልፈልግም። እኔ ህይወቴ አደጋ ላይ ነው አልፈልግም እዚህ መመለስ። አገር ይላኩኝ ችግር የለውም በያቸው። ወደ ኢትዮጵያ ልግባ በቃ ጂቢ። ያው እኔ ቃሌን እየሰጠሁሽ ነው፣ ህዝብ እየሰማ ነው። ላይቭ ላይ እኔ ዱባይ አመጣሻለሁ በራሴ ወጪ። እሺ በቃ አሁን ደውይላቸው ቶሎ ብለሽ። እሺ ደውለሽ ወዱኒ በላዴ ቢያቸው በቃ ችግር የለውም ቢያቸው። እንዳገቢ ወደ ውስጥ እሺ። ሴትዮዋ በቁራን ማለች ብላ ምን አይነት ናት? እኔ እንዲህ አድንቄያት ቅልጥፍናዋን ጉብዝናዋን አድንቄ ሳልጨርስ በቁራን ማለችላቸው። እኔ ከዚህ በኋላ አይነካትም ባሌ ስትወል ሰውጣ ይዣት እወጣለሁ፣ እጠብቃታለሁ ስትል አምና ፍራቸው ያኔ ኢትዮጵያ ወርዳለሁ ለምን ወርዳለሁ የሚል ፍራቻ ስላለባት መሰለኝ ጊዜ እናት ሊዳ ግራ ከምትደፈር ወይ ሰውየው ለሚስቴ ጉዴን ነገርሽብኝ ብሎ ከሚበቀላት ህይወቷ ከሚጠፋ ነፍሷን ብታድን አይሻልም? እንደ ሀገር ቤት ሄዳ እኔም እኮ ያልኳት ተመለሰሽ በኋላ የትም ቢሆን እኔ እንትን አስወስድሻለሁ ነው ያልኳት። ትመለስ ችግር የለም። ብቻ ቶሎ አሁን ደውላ ፖሊሶቹ መተው እኔ ሰዎቹ እራሳቸው እርስ በርስ ተጣልተው ሲጨርሱ እሷን ፍለጋ ወጥተው ውጪ ጎትተው እንዳያስገቧት ብቻ ቶሎ እሱ እንዳይበቀላት እምቢ ብላ ፖሊሶቹን ልብሳቸውን ይዛ አልመለስም እኔን አሳፍሮኝ ነበር ማለት ነበር። እነሱ ቻንሱ መተውላት ካበቁ በኋላ ድጋሚ አሁን ይመጣሉ ወይስ አይመጡም? ችግሩ ደግሞ ብትወጣ ደግሞ አሁን ልትሽሩድ ብለው ካነት ብትሽሩድ ምናምን ብለው እሷን ሌላ ውስጥ እንዳይጠመጥሙባት። ምንም እስር ቤት ነው፣ ሌላ ምንም ሰው አልገደለች። ምንም እንትን ከዳመት ናት ትሽሩድ ካሉ ፖሊስ ወስዶ እስር ቤት ያስገባታል። ወደ ሀገሯ ትላካለች። ሀገር አላት። 5 ደቂቃ ምናምን ደውላ ካልመጡላት እሷ ትውጣ። ቀጥታ መክፈር ምናምን ብላ ትውጣ። ማንኛውንም መኪና ማስኩ መሀል ላይ خليك ወዲኒ መክፈር خلاص። ቀጥታ ፖሊስ ጣቢያ ሄዳ እነሱ ጠፋች ቢሉ እቺ የጠፋ ሰው እኮ ፖሊስ ጣቢያ አይሄድም። የመጥፋት ዓላማ ያለው ሰው ወጥቶ ፖሊስ ጣቢያ እኮ አይሄድም። እና በጣም ስንት ወሯ ነው? ኧረ ደሞዟ ምኗ የሚቀር ብቻ እሷ ነፍሷን ታተርፍ ከዚህ ቤት። እሷ ብቻ ከነ ነፍሷ ትውጣ። ከዛ በኋላ ጠይቃታለሁ ስለ ደሞዟም ስለምነው ብቻ እሷ ቶሎ። እኔ አሁን የሴትዮዋን ጩኸት ስለሰማው በጣም ደንግጫለሁ። ባሏ ላይ እየጮኸች ነው። ቢያያዙ ባልና ሚስት ቢደባደቡ የሆነ ነገር ቢፈጠር እሷ ናት ምክንያት የምትሆነው። ገባሽ?
እሱ ወይ ሚስቱን የሆነ ነገር ያረጋት በድብድብ ሚስቴን እንድገል አረግሽ ኦር የሆነ ነገር ብሎ እሷን የሆነ ነገር እንዳያረጋት ገባሽ? ከዛ ቦታ ቶሎ መራቅ አለባት። አዎ የሚስትየውን ጩኸት ብትሰሚ። አዎ እየሰማት እኮ ነው። ይሰማል። ትጮሃለች በጣም። አሁን ገና ነው ያወቀችው የባሏን ስራ ገባሽ? ከፖሊሶቹ አስቢ አላህ ናመል ወኪላ። ከባድ ነው። ብዙ እህቶቻችን በእንደዚህ አይነት ነው እየፈሩች። ጀግና ናት። እዚህ መታን አንቺ ጋር መታ መናገሯም ትልቅ ጀግና ናት። ስንቶቹ እኮ እየደበቁና እየፈሩ የስንት ልጅ ህይወት ተበላሽቶ ቀርቷል። የስንት ልጆች ህይወት ከምር በጣም የብዙ ልጆች ህይወታቸው ተበላሽቷልና እቺ ጀግና ናት። እዚህ መታም ራሱ ድምጿን ማሰማቷ ትልቅ ነገር ነው። ወንድሟን የመጣው ልጅ ማም ጀግና ናት። ከምር በጣም አንበሳ ሳይቀደም እንደዚህ መቅደምህ ጀግና ነህ። ከአንድ ነገር ከሆነች በኋላ ምን ፋይዳ አለው? እሷም ለወንድሟ መናገሯ ጎበዝ ናት። ብዙዎች እንደዚህ ያፈሩ ደውይላት እየደወለች ነው። እዛ ሄሽ ሰማምሽ። እሺ እንዳትመለሽ ሐላስ እንዳትመለሽ ምንም ጭራሽ እንዳትመለሽ ምንም ብትልሽ በመስመር ተደውሎሻል። አንቺ እንዳትመለሽ አትደውይላቸውም ፖሊሶቹ ላይ ይሄ እኮ በቃ እሺ ሌላ መኪና አስቁሚና ወዲኒ መክፈር በይ ፖሊስ ጣቢያው ሰጠኝ በይ እኔ ላናግርልሽ መኪና አስቁሚና አንቺ በእጅሽ ሹፌሩን እኔ አገናኝተሽኝ እኔ ወዲሃ መክፈር ገሪብ ምን ካላይ خليك ልበልልሽ እባክህ አቅራቢያ ከሚገኝ ፖሊስ ጣቢያ አድርሳት ልበልልሽ ፖሊስ ጋር ገብተሽ ወደ ሀገር ይላኩኝ ትያለሽ ችግር የለም ብቻ እዛ ቤት እንዳትመለሽ እየሰማሽ ነው ይኸው እየደወልኩላት ነው ቆይ መዲና ፖሊሶች ስደው ያላነሱ አረ እንዳትመለስ በአላህ እንዳትመለስ ምንም አላደርግሽም ቤት እስክትገቢና በሩን እስክትቆልፍ ቢሆንስ ምንም አላደርግሽም ብላሽ ገብተሽ እንዴ የባሏን ቅሌት ያወቀችው አሁን ከፖሊሶቹ ነው ከዚህ በፊት ባሏን እንደሚያስቸግርሽ አታውቅም ስለዚህ በጣም ተናዳ ባሏ ላይ እየጮኸች ነው ባልና ሚስት ቢደባደቡ ባል ሚስትን ቢገል ሚስት ወይ ባልን ብትገል አንቺን እዛ ዝም ብለው ከነነፍስሽ የሚያኖሩሽ ይመስልሻል ምን ሆነሽ ነው የሚያስወጣ ካገኘ ትሄድሽ አሁን የሚያስወጣ ካገኘች እሺ አሁን አንቺ ምን ላይ ነው ያለሽ ውጪ ነሽ ከል የሚያስወጣ ታገኘች አሪፍ ነበር ሰው ካለ ተጥፋ አዘነ የት ነህ ቆይ እናንተ ዝም ብለው ምን አልሽኝማ በር ላይ ነሽ ግቢ ውስጥ ነሽ ወይስ ውስጥ ገባሽ እኮ በሩን ከፍተሽ ውጪ አስፋልት ላይ ማንኛውም መኪና ሲያልፍ በእጅሽ አስቁሚና እኔ ሹፌሩን አገናኘኝ አላህ ይخليك ወዲሃ መክፈር ልበለው ፖሊስ ጣቢያው ሰዳት ልበለው አቆሙን ሲጀመር እዛ አካባቢ ምናልባሽ ያለ ሰው ቶሎ የሚደርስላት ይገኛል ምናልባሽ ዝም ብሎ መሻወሪው ሰዲያት በቃ ህግ ወጥ እስኪ ፈልግ እኮ እሺ ግቢ እና አገናኘኝ እኔ ላናግረው ያቆመልሽን መኪና አጥኒ لو سمحت أهلين لو سمحت الله يخليك ممكن توديها مخفر قريب منك ليه وش مشكلتها هي في مشكلة بس تبي تروح المخفر الله يخليك وديها المخفر خلاص انا بدك على الشرطه من جوالها هي تكلمها طيب هي تكلمتهم بس ما اجوا الله يخليك وصلها مخفر لا يجون لا خلاص انا عندها طيب انت تكون معاها لين ما يجون ما تخليها بروحها استناها لين ما يوصلوا الشرطه الله يخليك ما تهدب استفدتها ليه خلاص تمام مدينة እኔ ደውልላታለሁ እስኪመጡ ጠብቃታለሁ ብሏል እንዳትሄድ ፖሊሶች እስኪደርሱላት ብየዋለሁ ሰውዬው ወጣን ማነው እሺ ብሏል ነበር ልጅየው ነው እንዲያውን አብሮት የሚያወራው ከሰውየው ጋር ፖሊስ ጣቢያ መሄድ ፈልጋ ነው አለው እኮ አልገባም አና ቢሮህ ብላዴ በይው ከፈለሽ ልጅየውን አገናኝ ላናግረው እኔ እህቷ ነኝ እለዋለሁ ሲጀመር በፊት ለምን ተመለሰች እንዳትገቢ ወደ ውስጥ
ልጅየውን አገናኘኝ እኔ ላናግረው። ፖሊስ ጣቢያ መሄድ ነው የምትፈልገው ልበለው? مدينة كلم ودي شرطة ليش؟ الو مرحبا ستشو تكون كلم اختي بيو. الو الو السلام عليكم. الو انا اختها، انا اخت مدينة. مرحبا اهلين. اي اختي مدينة تبي ترجع البلد، ممكن توصلها مغفرة الله يخليك؟ لا دقيقة ها؟ اختي تبي تروح المغفر. وش المشكلة؟ المشكلة اوريدي المدام عارفة المشكلة، هي كانت متصلة بالشرطة من شوي. المشكلة اوريدي تبي ترجع البلد. تبي ترجع البلد وممكن تبي تروح المغفر. المشكلة بتخبر الشرطة، مشكلتها بتخبر للشرطة. امشي هاي القمة مو دبي تبيو. لا ما تدخل البيت، هي تبي تروح المغفر. خلاص انا بتصل الشرطة الحين. مدينة እንዳትገቢ አልገባም በይው። አሁን እኔ እሙ እንድትደውል አደርጋለሁ ፖሊስ ጋር። አልገባም በይ በፍጹም። ሊጎትትሽ ከሞከረ ጩሂ እሺ።